የጂሜል ስቶሬጅ ሞልቶ ተቸግረዋል? የስራ የትምህርት እንዲሁም የተለያዩ መልእክቶችን መቀበል ተቸግረዋል? እንግዲያውስ ይህ ቪዲዮ ለእርሶ ነው። ሰላም ቴክ ፋሚሊ እንዴት ናችሁ? በዛሬ ቪዲዮ ኢሜይል ስቶሬጅ ፉል እያላችሁ የተለያዩ ማስረጃዎችን ወይ ደግሞ ዶክመንቶችን የትምህርት ሊሆን ይችላል፣ የስራ ሊሆን ይችላል፣ እንዲሁም ሌሎች የምትሰሯቸው ስራዎች ካሉ የእነሱን መልእክት መቀበል ከከበዳችሁ ይህንን ችግር እስከ መጨረሻው ድረስ ሶልቭ የምናደርግበትን ወሳኝ የሆኑ መንገዶች ያሳያችኋለሁ። እስከ መጨረሻ አብራችን ቆዩ። እሺ፣ በመጀመሪያ ወደ ጂሜል አካውንታችን እንሄዳለን። ከዛም በኋላ ወደ ራሳችን ፕሮፋይል እንገባለን። ከዛ ከስር ስቶሬጅ የሚያሳየን ቦታ አለ። እዚህ ጋር 38% የሚለው የኔ 15 ጂቢ ስለቀነስኩት ነው። ከዛ እሱን እንነካለን። እሱን ስንገባ ምን ያህል የሞላባችሁ ከሆነ ሙሉ ቀይ ሆኖ ነው የሚያሳያችሁ። 15 ጂቢ ኦፍ 15 ጂቢ ተጠቅማችኋል የሚላችሁ። ከዛ እሱ የሚያሳየች ቦታ ላይ ከስር ሞር ዲቴል ብለን ምን ቦታ እንደያዘ ማየት እንችላለን። ለምሳሌ በእኔ ኬዝ ጉግል ፎቶ የሚለው 5 ጂቢ ነው የያዘው። ጂሜል ደግሞ 692 ሜጋባይት ይላል። ጉግል ድራይቭ ደግሞ 36 ነው ሁልጊዜ የሚይዘው ኢሜል ጂሜል አካውንታችን እና ሁሌ የሚሰጠን 15 ጂቢ ስለሆነ ይህ ከሞላ ምንም አይነት የሚመጣልን ሜሴጅ መቀበል አንችልም፣ ምንም አይነት ዶክመንት መቀበል አንችልም። ስለዚህ ይሄ ነው ያለው ነገር። እነዚህን እንዴት ፉል የሚለውን ቀይ የበረውን ወደ ሌሎች እንትኖች የምንቀይረው ወይ ደግሞ ሪሙቭ ለማድረግ እንዴት እንደምናደርግ አብረን እናያለን። እሺ፣ አሁን የምናየው ሜትድ 1 ነው። ሜትድ 1 ዲሌቲንግ ኦር ሪሙቪንግ ላርጅ ሳይዝድ ፋይልስ ቱ አዘር ዲቫይስስ ነው። ይህ ማለት ምንድነው? ትልቅ ሳይዝ የሚይዙትን ፋይሎች ወይ ዲሌት እናደርጋቸዋለን ማንፈልጋቸው ከሆነ፣ ምንፈልጋቸው ከሆነ ደግሞ ወደ ሌላ ድራይቭ እንቀይራቸዋለን ማለት ነው። ይሄን ለማድረግ መጀመሪያ ወደ ስቶሬጃችን እንገባና ትልቅ ሳይዝ የያዘብን ፋይል የኛ ምንድነው የሚለውን እናያለን። በእኔ ኬዝ እንደምታዩት ጉግል ፎቶ ነው ብዙ ቦታ የያዘው እዚህ ጋር እንደምታዩት። ስለዚህ ይህን ጉግል ፎቶ 5 ጂቢ ስለያዘ ጉግል ፎቶ ውስጥ ገባና የማልፈልጋቸው ፋይሎች ካሉ እነሱን ዲሌት አደርጋለሁ፣ ወይም ደግሞ ወደ ሌላ ፍላሽ ወይ ሃርድ ዲስክ ካለኝ ወደ እነሱ ትራንስፈር አደርጋለሁ ማለት ነው። ስለዚህ ጉግል ፎቶ ውስጥ ገባና ብዙ ቪዲዮ፣ ፎቶ በጣም የረጅም ጊዜ የረጅም ዓመት ስልካችን ከዚህ ኢሜል ጋር ኮኔክት ከተደረገ ድረስ ያሉትን ቪዲዮዎች እና ፎቶዎች ሴቭ አድርጎ ስለሚያስቀምጥ በጣም ብዙ ቪዲዮ እና ፎቶ ነው የሚኖረው። ኢቨን የረሳናቸው ላይ ይኖራሉ። ስለዚህ ከነሱ ውስጥ መርጠን በጣም ብዙ ሳይዝ ይዛል ብለን የምናስበውን ዲሌት እናደርጋለን ወይ ሙቭ እናደርጋለን ማለት ነው። እንደዛ ከሆነ በኋላ ሳይዛችን በጣም ነው የሚቀንሰው። እሺ፣ ሁለተኛው ሜትድ ደግሞ ኮንቨርት ቱ ስቶሬጅ ሴቨር ሞድ ነው። ይህ ማለት ምንድነው? ብዙ ጊዜ ጉግል ፎቶ ላይ ብዙ ቪዲዮ እና ፎቶ ኖሮ ከሆነ ሳይዛችሁ ማለት ቦታ እየሞላ እያስቸገረ ያለው በዋነኛነት የእነሱ የቪዲዮን እና የፎቶውን ሳይዝ ሚኒማይዝ ያደርገዋል፣ ኮንቨርት ያደርገዋል ወደ ስቶሬጅ ሴቨር ሞድ ማለት ነው። ስለዚህ በጣም አብዛኛውን ሳይዝ ሽሪንክ ያደርጋል። የሚጠፋ ፎቶ የለም፣ የሚጠፋ ቪዲዮ የለም፣ ነገር ግን ሳይዙን በጣም ይቀንስላቸዋል። ይህንን ለማድረግ መጀመሪያ ፕሮፋይላችን ውስጥ እንገባለን። ከዛም በኋላ ያለን ስቶሬጅ ላይ እንገባና ማኔጅ ዩር ጉግል አካውንት የሚል አለ ከላይ፣ እሱን እንነካለን። ከዛ እሱን ከነካም በኋላ ዳታ ኤንድ ፕራይቬሲ የሚል ምርጫ ጋር እንሄዳለን። ይኸው እዚህ ጋር አለ። እሱ ውስጥ እንገባለን። ከዛ ወደታች የወረድን ኢንፎ ዛት ዩ ካን ሼር ዊዝ አዘርስ የሚል ሶስት አይደለም። ከዛ ዳታ ፍሮም አፕ ኤንድ ሰርቪስ ዛት ዩ ዩዝ ይላል። ለማለት ከእናንተ ከምትጠቀሟቸው አፖች ቦታ የሚይዙት እነሱን ለመምረጥ ነው። ለምሳሌ አሁን
ከዩቲዩብ ነው በብዛት ቦታ እየያዘባቸው ያለው ነውስ ከጉግል ፎቶ ነው ነውስ ሌሎች ከሰርድ ፓርቲ አፖች ፌስቡክ፣ ሊንክድን ከነሱ ነው ወይ ቦታ የያዘባቸው የሚለውን ያስመርጠናል። እኛ ጉግል ፎቶ ስለሆነ በዋነኛነት ይዟል ብለን የተነሳ ነው። ዩቲዩብም ከኢሜይልም ከሆነ እነሱን ይሄ ኮንቴንት ሴቭድ ፍሮም ጉግል ሰርቪስ የሚለውን እንመርጥለታለን። ይሄኛው ማለት ነው። ከዛም በኋላ ኢሜይል፣ አሁን ለምሳሌ የኢሜይል አለ እዚህ ጋር የያዘው የዩቲዩብ ያሳየናል። ከመጽሐፎች ካላንደር፣ ከክሮም አለ፣ ከኮንታክት አለ፣ የድራይቫችን አለ፣ ከጉግል ፕሌይ አለ፣ ብዙ ያሳየናል። እኛ ግን የጉግል ፎቶን ስለሆነ የፈለግነው ጉግል ፎቶ ያለበት ከሄደ እንነካለን ማለት ነው። እዚህ ጋር ጉግል ፎቶ የሚል አለ፣ እሱን እንነካለን። ከዛ እንደዚህ ከፍት ወደ ጉግል ፎቶ ይወስደናል። ከዛ በዚህ በሌፍት ሳይድ ሌፍት ጥግ ላይ ከታች የስቶሬጅ ምልክት አለች እዚች ጋር የምትታያችሁ ከሆነ ከዛ እሷን አንድ ጊዜ ክሊክ እናረጋታለን። ከዛ ወደዚህ ፔጅ ይመልሰናል። እዚህ ጋር ከስር እንደምታዩት ከሆነ ሪቪው ኤንድ ዲሌት የሚል አለ፣ ሪከቨር ስቶሬጅ የሚል አለ፣ ኤንድ አዘር ሰጀሽንስ የሚል አለ። ከዛ ሪከቨር ስቶሬጅ የሚለው ላይ ስታነቡት ምንድነው የሚለው ኮንቨርት ኤግዚስቲንግ ፎቶ ኤንድ ቪዲዮ ቱ ስቶሬጅ ሴቨር ይላል። ያ ማለት ያሉትን ፎቶዎች እና ቪዲዮዎች ወደ ስቶሬጅ ሴቨር ቀይርልኝ ማለት ነው። ስለዚህ እሱን ነው የምንነካው፣ ይሄ ማለት ነው። ከዛ ከሷ አጠቃላይ ያለችው ለርን ሞር የምትለውን አንድ ይነካታለን። ከዛ ሪከቨር ስቶሬጅ እና አግሪ እንድናረግ ያስመርጠናል። አይ አንደርስታንድ ዛት ኮምፕረሲንግ ኤን ኤግዚስቲንግ ፎቶ ኤንድ ቪዲዮ ካንኖት ቢ አንደን ይላል። ፍቃደኛ ነኝ ኮምፕረስ አድርገው፣ ግን መልሶ ወደዛ ወደ ነበረውበት ኳሊቲ አይመለስም ነው። ኖርማል ነው ለኛ። አግሪ እንለውና ኮምፕረስ ኤግዚስቲንግ ፎቶ ኤንድ ቪዲዮ የሚለውን ክሊክ እናደርጋለን ማለት ነው። ከዛ የተወሰነ ሰዓታት ይፈጃል። እሱን እንጠብቀው። ወዲያው አይደለም ፋይል እንትን ስቶሬጅ ነው የሚቀንስልን። ከተወሰኑ ከአንድ ከሁለት ከሶስት ሰዓት በኋላ መልሳችሁ ስታዩት ግን ኦልሞስት ከግማሽ በላይ ቀንሶ ታዩታላችሁ ማለት ነው። ይሄ በጣም ቀላል እና በጣም ግልግል ለመጣሪፍ ነው። በብዛት ይሄን የምጠቀመው እኔ። እሺ ሶስተኛው እና የመጨረሻው ሜትድ ደግሞ አዲስ ጉግል አካውንት መክፈት ነው። ይህ ማለት ምንድነው? አሁን እንዳየነው ኢሜል ሊሞላ የሚችለው ከሶስቱ አንዱ ነው። ወይ በጉግል ፎቶ ሳይዝ መብዛት ነው፣ ወይም በጉግል ድራይቭ ነው፣ ወይም ደግሞ በድራይቭ ነው። ስለዚህ ለምሳሌ በጉግል ፎቶ የጉግል ፎቶስ ያለው ሳይዝ እየበዛ ከሆነ ኢሜይላችን ፉል እየሆነ ያስቸግረን አዲስ ጉግል አካውንት እንከፍትና ጉግል ፎቶችን በዛ ኢሜይል እንዲሆን እናደርጋለን ማለት ነው። ያ ማለት ምንድነው? አዲስ ኢሜይል ስትከፍቱ ወይም አዲስ ጉግል አካውንት ስትከፍቱ 15 ጂቢ ፍሪ ታገኛላችሁ ማለት ነው። ስለዚህ ለፎቶ ብቻ እሱ እንዲጠቀም ካላችሁ በቃ ፎቶ ወደዛ 15 ጂቢ ይገባላችኋል። ሌላው ኢሜይል ላይ ኢሜይሉ ብዙ ጊዜ ሳይዛችሁ ትንሽ ስለሚሆን አይሞላባችሁም፣ ፍሪ ሆናችሁ መጠቀም ትችላላችሁ ማለት ነው። ይህንን ለማድረግ በመጀመሪያ ያው ጉግል ፎቶ ነው ብለን ስለተነሳን ነው እኛ ቦታ የያዘብን። ወደዛ ወደ ጉግል ፎቶ እንገባለን። ጉግል ፎቶ እንከፍታለን። ከዛም በኋላ የጉግል ፎቶ ላይ ፕሮፋይላችን ያለበት ቦታ ጋር እንሄዳለን። ያ ማለት እዚህ ጋር ነው። እሱን አንድ ጊዜ እንነካለን። ከዛም በኋላ አዲስ አካውንት ለመክፈት ስለሆነ የምንፈልገው በአዲስ አካውንት እንዲሆን ስለሆነ የምንፈልገው እዚች ጋር ከስር ካያችኋት ስዊች አካውንት የምትላለች ስዊች አካውንት የምትለዋን እንነካታለን ሳይሆን ከሱ ስር አዲስ አድ አናዘር አካውንት የሚለውን እናደርጋለን። ያው እናንተ መሆናችሁ አሻራም ከሆነ ፒን ታስገቡለታላችሁ።
ቼኪንግ ኢንፎ እያለ ነው። ከዛ ያው አዲስ ኢሜል እንድትከፍት ነው። ስለዚህ ክሬት አካውንት ነው የምናደርገው፣ ምክንያቱም አዲስ ነው የምንከፍተው። አዲስ 15 ጂቢ እንድናገኝ ክሬት እንለዋለን። ከዛ ፎር ማይ ፐርሰናል ዩዝ ወይም ፎር ወርክ ይላል። ፎር ፐርሰናል ዩዝ ማለት ትችላላችሁ። ከዛ ያው ስም የአባት ስም ምናምን ያስሞላችኋል። በእኔ ሊሄድ ዝም ብዬ ለስቴፑን ለማሳየት ያህል ነው። ኔክስት ትሉታላችሁ። ከዛ ያው የትውልድ ቀን፣ ዓመተ ምህረት፣ ወር ምናምን ይላችኋል። እሱን ዝም ብላችሁ እኔ አሁን ለማሳየት ያህል ስለሆነ ዝም ብዬ ያለውን አስገባለሁኝ። ጀንደር ትመርጡለታላችሁ። ኔክስት ትሉታላችሁ። ከዛ የኢሜል ስም አስገቡ፣ ዩዘር ኔም የሚለው ደስ ያላችሁን በስማችሁ በአባታችሁ ስም በምትፈልጉ በሌላ ነገር ማስገባት ትችላላችሁ። እኔ ዝም ብዬ ነገር የማስገባው ብዙ ጊዜ ቁጥርም ምናምን ታስገቡበት አሪፍ ነው፣ እንዲሆን ስትሮንግ እንዲሆን። ከዛ ፓስወርድ ይጠይቃችኋል። ፓስወርድ ታስገባላችሁ። ለማሳየት እንደዚህ የሚላችሁ እኔ ከዛ ኦኬ ቁጥር ብቻ ስላስገባው ነው። ስፔሊንግም ቁጥርም ሲምቦሎች ማስገባት አለብን የሚለኝ ኤቢሲ አት 2025 ልበል 2026 ልበለው። ከዛ ሪቪው ዩር አካውንት ኢንፎ ይላል። ኦልሬዲ ተከፍቷል ማለት ነው። ከዛ አዲሱ ኢሜል ይሄ ነው። ኔክስት ብለን እንጨርሳለን። ስለማልፈልገው ነው ባክ ያልኩትኝ። ስለዚህ እንደዚህ ካረጋችሁ በኋላ አዲስ አካውንት አዲስ 15 ጂቢ አገኛችሁ ማለት ነው። ስለዚህ ከነዚህ ከሶስቱ አማራጭ አንዱ ይሰራላችኋል ብዬ አስባለሁ ለእናንተ። እንግዲህ እስካሁን ድረስ እዚህ ከቆያችሁ ቪዲዮዎች ተመችቷችኋል ብዬ አስባለሁ። ላይክ እና ሰብስክራይብ አድርጉ። ለሌሎች ይጠቅማችኋል ብለው ካሰባችሁ ደግሞ ሼር አድርጉላቸው። በቀጣይ እንድሰራላችሁ የምትፈልጉት ቪዲዮ ካለ በኮሜንት አሳውቁኝ። ባይ ዘ ወይ በኮምፒውተር ላይም ይሄን ስራ ለመስራት የተመሳሳይ ነገር ነው። የስልካችሁን ዴስክቶፕ ሞድ ላይ አድርገው መከተል ይቻላል። ያው ነው። እንድሰራላችሁም ከፈለጋችሁ አሳውቁኝ። እስከ ቀጣይ ቪዲዮ ድረስ